ናቲ እንግዲህ አንዱ አልሳካ ሲለው በሌላኛው ይመጣል ማለት ነው። ከአባዬ ህይወት ውስጥ ፈጽሞ ሊወጣ አልቻለም ማለት ነው። እኔ ምን አይነት ክፋት እንደሆነ የእሱ ጉዳይ በጣም እያሳሰበኝ ነው። የእውነት ክፋት ይሁን ምቀኝነት ይሁን ቅናት ይሁን ሊገባኝ አልቻለው። የናቲ ነገር ብቻ ነው። እና እንግዲህ አባዬ በመፈታቱ በጣም ነበር የተናደደው። እሳት ለብሶ ነው ብቻ ወጥቶ ሄደ። ቲናን መንገድ ላይ ይዟት እንግዲህ ቲና ቀልድ አታውቅም እናቴ ተጭናው ሄደች ማለት ነው። እና ከዛ ምን ይላል ተመስገን ነው የመታኝ አለ። ጌታ ሆይ ትዕግስቱን ስጠኝ ብቻ። አባዬና ሚስታቸው እንግዲህ ተገናኝተው በደስታ ቁጭ ብለዋል ማለት ነው። ነገር ግን ታዲያ በስተመጨረሻም ደስታቸውን ሊያደፈርሰው ናቲ በስተመጨረሻ ላይ መጣና አባዬ ታምራላችሁ፣ እናቴንም እኮ አለሜ ነበር የምትላት። አለሜ አዎ በጣም ነው የሚወዳት ብሎ ርፍ አለ ማለት ነው። አያችሁ ምን አይነት ጉድ እንደሆነ። እንደው ለድራማው ነው እንጂ እንደው እኔማ ምን ላድርግ፣ በስልኬ መስኮት ነው የማየው፣ ምን ማድረግ እችላለሁ። እና እድልዬም ደግሞ እንግዲህ ስራ መስራት አለብኝ፣ ሰው ቤት መግባት አለብኝ፣ ቤተሰቦችንም ማግኘት አለብኝ እያለች ነው። እሷም ደግሞ ቃል ገብቼልሻለሁ ፍቅሬን ላላጎልብሽ እባክሽን ሄዳለሁ አትበይኝ፣ ከኔ ጋራ እዚሁ እንድትሆኝ ነው የምፈልገው እያለቻት ነው ማለት ነው። እንግዲህ አባዬም ደግሞ ምንም አይጎልብሽም፣ ስለዚህ እናትሽ ነች፣ እዚሁ ሆነሽ ትምህርትሽን ትማሪያለሽ እያላት ነበረ ማለት ነው። ግን ደስተኛ አይደለችም። በዛ ላይ ደግሞ ተመስገንን ታፈቅረዋለች። እኔ እንዳልኩት ነው ትሁቴ አይታታለች ማለት ነው። እና ተመስገንን ታፈቅረዋለች እድል ማለት ነው። እና ትሁቴ ደግሞ ቀናት ብቴ ጫር እያደረጋት ነው ማለት ነው። እናም እንግዲህ ናቲ በቃ የሚይዘው የሚጨብጠው አሁን ብሬን 1 2 ብለሽ ቆጥረሽ ታመጫለሽ፣ የሰጠውሽን ብሬን በሙሉ እንደዚሁ መለቅሽ እንዳይመስልሽ፣ እኔ ናቲን አታለሽማ እዚች ምድር ላይ አትኖሪም ሲላት እንግዲህ ድንጋይ ያነሳችና አናቱን ብላ ከልፍላለት ሄደች ቲና ማለት ነው። እንግዲህ ጀግኒቷ ቲና አሁን እየሰራችው ያለው ስራ ግን ወይ ትጋለጣለች ወይ ታጋልጣለች ማለት ነውና እንግዲህ ሀብታም ነኝ ብላ ነው ሰውየውን አይነ ስውር ምስላ እየቀረበችው ማለት ነው። እንግዲህ መጨረሻውን ታያላችሁ፣ ውጤታማ ነው የምሆነው እያለች ነው። ተመስገን በጣም ተገረመ ዛሬ። ይሄ እንደዚህ አይነት ስራ ደግሞ ምን ማለት ነው ሲላት፣ አሁን ዝም ብላችሁ እንሂዱ ከዚህ ብላ ከዛ በኋላ ናቲ ጭንቅላቱ ሸፍኖ እኮ አየሁት፣ እኔ ነኝ የመታሁት። ምን? አዎ የተገናኝታችሁ እንዴ? አባዬን ለምን አስፈታሹ ብሎ በቃ እብድ ነው የሆነው። አይገርምም? አረ ይሄ ልጅ ምን እየሆነ ነው? አባዬም ታዲያ በደስታ እንግዲህ ደስ ብሏቸው ጥሩ ምሽት ጥሩ ጊዜ አሳለፈ ከሚስቱ ጋራ። በስተመጨረሻ ግን እንግዲህ አጣላቸው ይሄ ወረኛ ማለት ነው። ናቲ ግን በዚህም ብትል በዛ ምንም አይሳካልህም በነገራችን ላይ። ና እንግዲህ አላቅም ከዚህ በኋላ ወይዘሪት ትመጣና እሷም ነገሮችን ታበላሸው ይሆን አላውቅም። ናቲ የሚባለውን ሰው እግሩን ከዛ ቤት ማሳጠር አለባቸው። ከሽምግልናው በኋላ እዚች ቤት በሬ ላይ እንዲደርስ እንኳን አልፈቅድለትም ብሏል አባዬ ማለት ነው። እና እንግዲህ ትሁቴ አሁን ተመስገንን ለማግባት ወስናለች ማለት ነው። ቤተሰቦቼ የሚመርጡት ተመስገንን ነው። ይሄ ደግሞ እየታወቀ ነው። ናቲን ቢመርጡትስ ምን ታደርጊያለች ሲላት፣ አባዬ የአባቴን እይታ ስለማውቀው ችግር የለውም አለች። ናቲን ቢመርጡት እውነቱን እንደምታደርገው አላገባው ነው የምትለው። ይሄ ደግሞ እውነታ ነው፣ አታገባውም። ለምን? እሷ ለፈተና ነው እሱ እንደተጫወተባት እሱ ላይ ልትጫወትበት እንጂ አሁን ላይ ናቲ ላይ በጣም ተናዳለች ትሁቴ ማለት ነው። እና ትሁት እንግዲህ ለተመስገን ነው እንግዲህ ያው ምንም ማድረግ አይቻልም፣ የልጇ አባት ነው። ትሁቴ ማነች? እድልዬም ደግሞ እንግዲህ አይዞሽ የኔ ቆንጆ፣ እናም ብቻዋን መሆን ታበዛለች ምናምን ነገር እና እናቷም አሁን እኮ እድሜዋም ነው ለዛም ይሆን እንደ ብቻዋን መታዘወትረውች ልጅ ምን እየሆነች እንደሆነ አላውቅም አለች ማለት ነውና እንግዲህ ደግሞ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። ግን የናቲ ነገር እውነቴን ነው የምላችሁ በጣም ነው የሚያስተምረው ማለት ነው። እኔ ናቲ የሚያደርጋቸው እያንዳንዱ ነገሯ በእውነቷ ዓለም ያለውን ነው እየሰራ ያለው ማለት ነው። የምሬን ነው ማለት ለሰዎች ጥሩ መሆን ምን አይነት ዋጋ እንደሚያስከፍል ብቻ ብዙ ነገር ደግሞ ፍሩት ነገር ይዤላችሁ መጥቻለሁ አለ። ብቻ አባዬ ከሚስቱ ጋር ስለተገናኘ እሷን ማስታወስ ስለቻለች በጣም ደስ ብሎኛል የእውነት ማለት ነውና ማለት አባዬ እንግዲህ 11 አመታት ሙሉ ሲገናኙ አሁን ዛሬ እንዴት ተላቀሱ አያችሁ።
ሁላቸውም ናቸው የተላቀሱት። ትሁቴ ብሎ እንግዲህ ግንባሯን ሳመ። ይሄ ሁሉ ውጤት የትሁት ነው። አባዬ ቢጀምረውም ትሁት ግን ከአለሚም ተፋልማ ከናቲም ናቲ ሲደብቅባት ደረስኩ ስትል ስታመልጣት ደረስኩ ስትል ስታመልጥ ዛሬ ግን ፍሬው አፍርቶ ለዚህ በቅታለች። ትሁቴ ምስጋና ይገባታል ማለት ነው። ለእውነቱ ጎበዝ ናት። የተናገረችውን ነገር ትፈጽማለች በተግባር ማለት ነው። እና እንግዲህ ደግሞ ከዚህ በኋላ ምን እንደሚፈጠር የምናውቀው ጉዳይ የለም። አሁን ገና እሰራልሃለሁ አንተ ኮተታም እያለን ተመስገንን ሲለው ነበረ ናቲ ማለት ነው። አይገርምም? በቃ አይሸነፍም፣ ተስፋ አይቆርጥም ናቲ ማለት ነው እውነት ለመናገር እና ዛሬ በጣም አስገረመኝ። አሁን ለት ቤቱ ይሸጥና አባዬ ይፈታ፣ በተረፈው ብር ደግሞ ሌላ ቤት ይገዛል አለ። እሱ ፈራጅ እሱ ቆራጭ ነው ደግሞ በሰው ቤት ማለት ነውና እንደዛ ብሎ ተናግሮ እንኳን ምራቁ እንኳን ሳይውጣው አባዬ መጣ፣ እፍር ብሎ አንገቱን ደፋ። ዛሬ ደግሞ ደስታቸውን ለማጨለም በቃ የማያደርገው ነገር የለም። ገብቷቸዋል አይደል? እኔ እንጃ። አሁን እስኪ እንደው ማን ሙት የዛ ሳትው ተጠገቡ ብትኖር በጥፊ ሁሉ ትመታዋለች። ቅድም ማለት ነው በስተመጨረሻ እመኑኝ አባዬ የሆነ እንደሚያደርገው ብቻ ጠብቁ እናንተ። ይሄ ዱላም ይገባዋል ማለት የሰው ህይወት ነው እያመሰቃቀለ ያለው ናቲ ማለት ነው። እና አሁን እሱ በቀል ነው ያዘው። ገብቷቸዋል። ተሸነፈ። በሁሉም በኩል ተመስገን እያሸነፈ ነው። ደግሞ በጣም የሚያስገርመኝ ነገር ምን ሆነ ነው አንድ ሰው ጣልቼ ከሰው ጥጋበኛ ምናምን አረተው ከሰው ጣላይ ልጅ እንደው ተው አለችው ሴትዮዋ። ከዛ በኋላ ግን ከማተጣልተ ነው ተመስገን ነው የመታኝ። ኧረ ተመስገንማ እንደዚህ አያደርግም። እሱ ነው ትንሽ ተጨቃጭቀን አናድጆ ነው መሰለኝ አለ። ውሸት እኮ ነው የፈጣሪ ያለ ውሸቱን። ከዛ ተመስገን ደግሞ ውሸት የሚባል ነገር አያውቅማ። መጥቶ ፍርጥ አደረገ። እንዴ ተመስገን እንደዚህ ማድረግ ጥሩ ነው? ለምን እንደዚህ ታደርጋለህ? ኧረ እማዬ እኔ አይደለሁም፣ እኔ በጭራሽ አልነካሁትም። እና ማን ነው? ተመስገን አይደለም እንዴ? አንቺ ነበርሽ እንዴ? አያየው ነበር የመታውን ሰው ግን ደሙን ጠራርጌለታለሁ አለች ቲናዬ ማለት ነው። ቲናዬን ግን አሁን ወድጃታለሁ። የእውነት ነው የምላችሁ ለአባዬ ያደረገችው ነገር ማንም የማያደርገው ነው። ናቲ ግን እንግዲህ የአባዬን ውድቀት ስለሚመኝ ብቻ ቤቱ ይሸጣል። እሷ ግን አሁን እየሰራች ካለችውና ናቲ በዚህ በፊት 500 ሺህ ብር ሰጥቷት ነበረ እንግዲህ የአባዬ ሚስት እንዳትገኝ፣ ያንን ደግሞ መልሳ ለአባዬ ከእስር ቤት አስፈታችሁ። አይገርም? እናም ናቲ አሁን 500 ሺህ ብሬን ቆጥረሽ ታመጫለሽ እያንዳንዷን፣ አለበለዛ ግን እመኝን ቲና የተወለድሽበት ቀን ነው የማስቆጥርሽ ሲላት፣ አንተ ማነህና ነው እኔን የተወለድኩበትን ቀን የምታስቆጥረኝ? ይኸውልህ የእኔን እድሜ አሳጥራለሁ ብለህ ስትሮጥ የራስህ እድሜ አጥሮ እንዳታገኘው አርፈ ብትቀመጥና ብንከባበር ይሻልሃል ናቲ። አይ የምትል ከሆነ ግን እመነኝ ዋጋ ትከፍልበታለህ አለችው ቲና እንግዲህ ኮስተር ብላ። ከዛም ደነገጠ ማለት ነው እንግዲህ እሱ በነገራችን ላይ እኔ ብቻ ነኝ ወንድ ብሎ እንዲሁ በምላሱ የሚል ሰው የእውነት ነው የምላቸው ጉልበት የሚባል ነገር የለውም ማለት ነውና እንግዲህ ዞሮ አብረን የምናየው ነው የሚሆነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚመጣ ምን እንደሚደረግ የማውቀው ጉዳይ የለም። ስለዚህ እናም አባዬ እንግዲህ ደስ ብሎታል። ግን ናቲ የሚባለውን ሰውዬ ከዛ ቤት ኮቴውን ብሎ ማስቀረት አለበት። ናቲ እዛ ቤት ከመጣ የአባዬ ህይወት መቼም ሰላም ሊሆን አይችልም። ሰዎቹን አበጣብጧቸው ወይ አጣልታቸውም ከዛ ቤት አላቅም ምን እንዳሰበ ብቻ የሆነ ያሰበው ነገር እንዳለ ነው የሚሰማኝና ይሄ ሁሉ ምቀኝነት ለምን ያስፈልጋል ነው እኔ አሁን እየገረመኝ ያለው። ለምን ስንት ሺህ ዓመት ሊኖር ነው ይሄ ሁሉ ተንኮል? አሁን ይሄን ብሬን እኮ ነው የምር እኔ በጣም ነው የሚያስቀኝ ናቲ። አንዳንድ ጊዜ የማሳየው ዝም ብዬ ሳቄ ይመጣልና እስቲ ደግሞ እንግዲህ ፈጣሪ አምላክ እሱ ማስተዋሉን ይስጠው። ለሰው ልጅ ክፋት ምንም አይሰራም። ግን እኔ እንጃ ምን እንደምላችሁ አላቅም። ብቻ ከባድ ነው የሱ ነገር ተከርኖ ይብሰል ነውና እንግዲህ አባዬም የትሁቴ ሽምግልና ካለፈ በኋላ እኔ አውቃለሁ ምን እንደማደርጋለ። እዛም ሳይደርስ ይኸው አጣላቸው ባልና ሚስቶቹን። አባዬ እናቴን አለሜ ነው የሚላት በጣም ይወዳታል አለ። ጥፋቱ ያባዬ ነው ሲጀመር። አሁን በቃ ከቤቴ ቅር እኔ መጥቻለሁ፣ ሰው አያስፈልገኝም በሰላም ግን
ሰላም ፈልገ ለሰላም የምትመጣ ከሆነ ና አልከለክልህም፣ አለበለዚያ ግን 10 ጊዜ በር እየከፈታችሁ እየዘጋችሁ መግባት አትችልም ብሎ ማስቀረት አለበት። አባዬ ቤቱን ማስከበር አለበት ከዚህ በኋላ ማለት ነው እንጂ በፍጹም ናቲን አይችለውም። የምሬ ነው። ናቲ እንዲሁ በቀላሉ የሚወድቅ ሰው አይደለም ማለት ጉልበት የለውም። ምናልባትም ጨለማ ጠብቆ ሊማታ ይችላል እንጂ በፊት ለፊት አይጋፈጥም። ተመስገን ደግሞ እንደምታዩት ወንድ ነው፣ ሰው አይፈራ፣ ግን ደግሞ ትዕግስት አለው። አሁን እንግዲህ ውሸትም አያውቅም ተመስገን ማለት ነው። አሁን በዛ ሰዓት ተመስገን ቢኖር እንግዲህ አላግቶ ነበረ ከግድግዳ ጋር የሚለቀው ማለት ነው። እናቴን አለሜ ይላታል። በጣም ነበር የሚዋደዱት አለ። አምላኬ ትዕግስቱን ስጠኝ። አረ ያንተስ የጉር ነው ናቲ። የእውነት አባዬ ምን ማድረግ እንደማለበት እንግዲህ እሱ ነው የሚያውቀው። ከዚህ በኋላ መቼም ናቲን እንጃ ምን እንደሚያደርገው ሳስበው ነው ራሴ እንትን ይለኛል ማለት ነውና አይ ናቲ ፈጣሪ ማስተዋሉን ይስጥህ። ሌላ ምን እላለሁ? የተሰጠን ካራክተር ብትሰራም ግን ያስቀኛል ማለት ነው። ተንኮሉ የእውነት በጣም ነው የሚያስቀኝ ተንኮል። የፈጣሪ ግን ያስተምራል። ናቲ እያደረገው ያለው ነገር እያንዳንዱ ነገር ያስተምረኛል። እኔ ልክ ከዚህ በፊት ቲና ያደረገችው ነገር ማለት ነውና ያው ድራማ ስለሆነ ሁልጊዜም ጥሩ ነገር አይጠበቅም። ጥሩ ነገር ከሆነማ ምን ትማራላችሁ ታዲያ? አንድ መጥፎ ሰው መሆን አለበት እዛ ውስጥ። ስለዚህ ትማሩበታላችሁ። ለሰው ምን ያክል ዋጋ እንደምትከፍሉ፣ ለሰዎች ዋጋ ከፍላችሁስ ምላሹስ ምን እንደሆነ ያንን ነገር ያስተምራል ማለት ነውና ብቻ ጥሩ ነው፣ ቀጥሉበት። እናም እንግዲህ የትሁቴ ሽምግልናም ቀጣይ እሁድ ይሆናል ማለት ነው። ከዛም እንግዲህ ተመስገን ዝግጁ ነኝ እኔ ቤተሰቦችም እኔን እንደሚመርጡኝ ተስፋ አደርጋለሁ እያለ ነበረ። እንግዲህ ፈጣሪ ይርዳታ ሙዬ፣ እኛ ምንም የምንለው ነገር የለም። ከትሁቴ ጋር እንግዲህ አዋዶ ያዛምዳችሁ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ መጣ። ደስታ በደስታ ሆኗል ቤታቸው። በጣም ነበር ደስ የሚለው ማለት ነው ዛሬ